ነገረችው። አቶ ደረጀ የሰማውን ነገር ማመን አልቻለም። ሰላም እንግዲህ እኔ ካንተ ነው ያረገዝኩት፣ የልጄ አባት አንተ ነህ በማለት ነግረዋለች። አቶ ደረጀ ይሄ ነገር በጣም ነው ያስደነገጠው። ምን ማለትሽ ነው? እንዴት ሊሆን ይችላል? እንዴት እንደዚህ ትያለሽ? በማለት እንግዲህ እየተቆጣ እየጮኸ ይገኛል። ግን ሰላም በእርጋታ ሁሉንም ነገር አስረድተዋለች። ምን ብላ አስረዳቸው የሚለውን አብረን የምናይ ይሆናል። ቪዲዮ በመሀል አስገባላችኋለሁ። እንዴት ከሰላም ጋር መተኛቱን አላወቀም አቶ ደረጀ የሚለውን በመሀል ቪዲዮ አለ፣ ትመለከታላችሁ። እስከ መጨረሻው ቆዩ። ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ ሁሌ ስለምታበረታቱኝ ምስጋናዬ የላቀ ነው። እንግዲህ ተወዳጁን ዳጣ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል በመግቢያው ላይ እንደተመለከታችሁት አቢጌል ስትገረፍ ነበረ። ምን አጥፍታ ተገረፈች እንግዲህ ካልን ከዳጣ ጋር ክርክር ላይ ወይ ደግሞ ጭቅጭቅ ላይ ነበሩ በናታን የተነሳ። ኤቢ እንግዲህ በጣም የምትቀና ልጅ እንደሆነች ሁላችንም እናውቃለን። ለምንድነው ከዚህ ቤት የማትወጪው? ከናታን ጋር ስለምን ያለሽን ነገር አታቆሚም? በማለት እየተከታተለቻት ከሰላም ጋር ያወራችሁት ነገር ምንድን ነው? ንገሪኝ በማለት እንግዲህ መንገድ ላይ ይዛት ነበረ ዳጣን። ዳጣ ግን አላቅልሽም፣ ተይኝ፣ አትከተይኝ፣ ልሂድበት በማለት በጣም ተኮሳትራባት መለስ ብላ እየቆመች ነበረና በዚህን ጊዜ ኤቢ እንግዲህ ዳጣን በጥፊ መታታለች። ይህንን ስታደርግ አቶ ደረጀ መኪና ውስጥ ሆኖ ሁሉንም ነገር እየተከታተለ ነበረ። ዳጣ ግን ለኤቢ አንሳ ሳይሆን አቶ ደረጀ እያየ ስለሆነ እንዲሁም ደግሞ ጥፋት ካጠፋች የሆነ ነገር ካደረገችሽ ለእኔ ንገሪኝ ብሎ ስለ ነገራት ምንም መልስ አልመለሰችም። በጥፊ የተመታችውን ጉንጯን ይዛ ዝም ብላ ነበረ ቆማ የነበረው። በዚህ ጊዜ እንግዲህ አቶ ደረጀ መኪና ውስጥ ሆኖ ይመለከታል። ዳጣ ግን ምላሿ እኔ ከማንም ዱርዬ ጋር መደባደብ የምችል ልጅ ነኝ። ፈርቼሽ ለአንቺ ተሸንፌ አይደለም፣ ነገር ግን ለአባትሽ ስል ነው ዝም ያልኩሽ። አንቺ እዚህ አጠናግሬ ልጥልሽ እችላለሁ፣ ካስፈለገ እንደዚህ አንገትሽን ማንቅሻለሁ ብላ እንግዲህ ወደ አንገቷ ጠጋ ስትል አቶ ደረጀ እናንተ ምን እያደረጋችሁ ነው? በማለት ከመኪና ወርዶ ኤቢን እንግዲህ ምን አድርጋሽ ነው የመታሻት ሲል እንግዲህ ኤቢ ክደቷን ቀጥላለች። እኔ አልመታዋትም እኮ እሷ ራሷ ናት በማለት እንግዲህ ዋሽታለይ ማለት ነው። ሁለታችሁም አሁን ኑ መኪና ውስጥ ግቡና እቤት እንነጋገራለን በማለት ወደ ቤት ይዟቸው ሄዷል። እቤት ይዟቸው እንደሄደ እንግዲህ መጀመሪያ ያወራው ከዳጣ ጋር ነው። ምክንያቱም አቢጌል እውነተኛውን ነገር ስለማትናገር ዳጣን መኝታ ክላስ አስገብቶ ምንድነው የተፈጠረው? ለምንድነው የመታችሽ ብሎ ጠይቋታል። ምንም በሚረባ ነገር አይደለም፣ ያው እንደ ድሮ ነው። ከናታን ጋር ለምን ተቀራረብሽ? ከሰላምዬስ ጋር ለምን ትቀራረቢያለሽ? እያለች ነው የመታችኝ። ደግሞ ዋነኛው ለምን ከዚህ ቤት አትወጪም የሚል ምክንያት ነው በማለት እንግዲህ መልሳለች ማለት ነው። እውነትሽን ነው በዚህ ምክንያት ነው የመታችሽ ሲላት እንግዲህ አዎ በዚህ ምክንያት ነው የመታችኝ፣ ከናታን ጋር እንደሆነ አትፈልግም፣ ከሰላምም ጋር እንደሆነ አትፈልግም፣ በዚህ ነው የምትጨቃጨቀኝ ብላ እንግዲህ ለአባቷ አስረድታለች ዳጣ። የአቶ ደረጀ ምላሽም አቢጌል አንቺን ብቻ ሳይሆን ሁላችንንም እያስቸገረች ነው፣ የማላቃት ልጅ ሆናብኛለይ፣ ምን ማድረግ እንዳለብኝ ራሱ አላቅም፣ በጣም አስቸጋሪ ሆናለይ፣ ግን እኔ ሁሉንም ነገር አስተካክላለሁ፣ አንቺ አይክፋሽ፣ ዝም በያት በማለት ነው እንግዲህ ዳጣን ሲያረጋጋት የነበረው። አንቺ እህቷ ስለሆንሽ የምታውቂው እህትነቷን አንቺ ነሽ፣ እሷ ደግሞ አንቺ እህቷ እንደሆነሽ በጭራሽ አታውቅም፣
ይህንን ወደፊት ታውቃለይ። በሰላምና በፍቅር ቤቴም ሳይበጠበጥ በደስታ የምንኖርበት ጊዜ ቅርብ ነው። ልጄ ታገሺ ብሎ እንግዲህ ኤቢን ጸሪያት በማለት ሸኝቷታል። ኤቢ ከዚህ ቀደም አድርጋ ግን ዳጣ እየተገረፈች መስሏት ውሃም ፈርታ ነበርና ዳጣ እኮ እየተገረፈች ነው ሊሆን የሚችለው። ከዛ በኋላ ማንን ነው የሚገርፈው? እኔ ግን አሞኛል እያለች እንግዲህ ውሃ በጣም ነው ፈርታ የነበረው። ያው እሷ ምንም አላደረገች። ችግሩ ያለው ሁለቱ ትልልቆቹ ጋር ነው። እናቷ ጋር ደውላ ደህና ነሽ ወይ ስትላት፣ ኧረ ደህና አይደለሁም አባዬ ጠብቂኝ ብሎኛል ስትል፣ እናቷ ያው ገብቷታል። ምን አጥፍተሽ ነው? ያጠፋሽው ነገር አለ ወይ ስትላት፣ እኔ እንጃ ግን አባዬ ጠብቂኝ ብሎኛል፣ በጣም ፈርቻለሁ፣ ቶሎ ወደ ቤት ነይ እያለቻት ነበረና እናቷ ያው ብትደርስም ተደናግጠው ተኮራርፈው ዳጣም ሳሎን ላይ ቁጭ ብላ ነው የደረሰችው። ምንድን ያጠፋሽው ብትባልም መናገር አልፈለገችም። ማርቴ እንግዲህ ወደ መኝታ ክፍል ገብታ አቶ ደረጀን የተፈጠረውን ነገር ለመጠየቅ ሞክራ ነበረ። ሄደሽ አቢጌልን ጥሪልኝና እሷን እዚህ አስገቢያት፣ ውሃ እንዳትሰማ ክፍሉ አስገቢያት ነው ያላት። እባክህ ደረጀ አፈር ስሆን እባክህ ተዋት፣ እኔ በቃ መክራት አለው ብትልም ማርቲ ላይ ጮሆ ነው ያስወጣት ከክፍልና እሷን ጥሪያት፣ እሷን ነው የምፈልጋት ብሎ አስገብቶ ቀበቶ አዘጋጅቶ እንግዲህ አስገብቷታል። እሷም እንደገባች ለሰው ልጅ ብለህ እኔን ልትመታኝ ነው ወይ? እኔ ምን አደረግኩኝ? በማለት እንግዲህ መቅለብለብ ጀምራለች። ቁጭ በይ ተባልሽ ቁጭ በይ በማለት እንግዲህ በቀበቶ ተገርፋለች። በቀበቶ እንደተገረፈች በጣም ተናዳ እየጮኸች እማዬ አስጥኝ አስጥኝ ብላ እናቷ አስጥላታለች። እናቷ ካስጣለቻት በኋላ ግን ለሰው ልጅ ብሎ እኔን እንዴት ይገርፈኛል በማለት ቤቱን ለቃ ወጥታለች። ኤቢ ማለት ነው። የት ደረሰች የሚባለው ነገር የት እንደደረሰች አይታወቅም። የማይመታ ልጅ ሲቆጡት ያለቅሳል እንደተባለው በራሷ ጥፋት እንግዲህ ራሷው ከቤት ወጥታ ሄዳለች። ሌላ ጥፋት ላይ ነው የምትገኘው። አሁንም አባትየው ያው ትክክል ነው ያደረገው። አንድ ወላጅ ልጁን መቅጣት እንዳለበት እሱም ልጁን ቀጥቷል ማለት ነው። ሌላኛው ወደ ሰላም እርግዝና ስንመጣ ሰላም እንግዲህ እርጉዝ እንደሆነች ሁላችንም እናውቃለን። እስካሁን ግን አባቱ ሚስጥር ሆኖ ነበር የቆየው። መናገር ያልፈለገችበት የማርቲ ትዳር እንዳይበጠበጥ ነበረ። አሁን ግን ግዴታ አቶ ደረጀ ማወቅ አለበት ብላ ስለወሰነች ለአቶ ደረጀ ሁሉንም ነገር እንግዲህ ነግራዋለች። ከአንተ ነው ያረገዝኩት፣ የልጅ አባት አንተ ነህ፣ ማወቅ አለብህ። ያው ቤተሰቡ ግን መበጥበጥ የለበትም፣ አንተ ደግሞ ይሄንን ማወቅ አለብህ ብላ ነግረዋለች። ምን ማለትሽ ነው ሰላም እንዴት ቢላትም ወደ ኋላ ተመልሳ እንግዲህ እንዴት ከእሷ ጋራ እንዳደረ አስታውሰዋለች። እሱ እንግዲህ በመግቢያው ላይ በተወሰነ ቪዲዮን እንደተመለከታችሁት ማርቲ ዱባይ እያለች እንግዲህ አቶ ደረጀ ጠጥቶ ሰክሮ ነበረ ወደ ቤት የገባው። በዚህን ጊዜ ያው ሰላም የቤት ሰራተኛ እንደመሆኗ በር ሲንኳኳ በር ከፍታ ስታስገባ ወይ ደግሞ መኪና ገብቶ ከወረደ በኋላ አቶ ደረጀ በጣም ስክር ብሎ ነበረ። እሷም ጋሼ ገብተተኛ በማለት እንግዲህ ደጋግፋ ወደ መኝታ ክፍሉ ለማስገባት እየታገለች ነበረ። እሱ ግን ማርቲ እያለ ሰላም ልክ ማርቲ መስለው ዛሬ ደግሞ አምሮብሻል፣ እዛ ዱባይ ሄደሽ ደግሞ ስለቆየሽ በጣም ናፍቀሽኛል እያለ እንግዲህ ማርቲ እያለ ኧረ እኔ ማርቲ አይደለሁም ሰላም ሰራተኛዋ ነኝ ብትልም እሱ ግን ማርቲ ሲል ነበር የነበረው። እንደምንም ደጋግፋ ወደ መኝታ ቤት ካስገባችሁ በኋላ ነገ ይቅርታ ጠይቅሻለሁ ማርቲ፣ ዛሬ ስለሰከርኩኝ ቆመሽ አትይኝ ነይተኝ ብሏታልና ሰላምም እንግዲህ በዚህ አማካኝነት ልጅ እንዲኖረኝ ፈልጋለሁ፣ ፈጣሪ ሆይ ያለ ልጅ ልታስቀረኝ ነው ወይ በማለት ፈጣሪ ሆይ ይቅርታ አድርግልኝ፣ ይህንን እኔ ያሰብኩትን ሀሳብ
እትዬ መቼም አስባውና በአይምሮዋ ውስጥ አምጥታውም አታውቅም። ዳግም ብትፈጠር እንኳን እኔ ያሰብኩትን ሀሳብ መቼም ልታስበው አትችልም። ፈጣሪ ሆይ ኃጢአት አታርግብኝ፣ ኃጢአት ከሆነም በልጄ እንዳትቀጣኝ፣ እኔውኑ በዚህ ምድር ላይ ቅጣኝ፣ ያለ ልጅ አታስቀረኝ በማለት እንግዲህ ከአቶ ደረጀ ጋር ለማደር ወስና በራሷ ፍላጎት አጋጣሚውን ስላገኘው ልጠቀም፣ እትዬ ይቅር በይኝ፣ ከዚህ በኋላ አልጋሽን አላቆሽሽም፣ የዛሬን ብቻ ነው ይቅር በይኝ በማለት እንግዲህ ማርቲ ዱባይ ባለችበት ሰላም ወዳና ፈቅዳ ከአቶ ደረጀ ጋር አድራ እንግዲህ ከሱ ልጅ አርግዛለች። ይህንን ሲሰማ እንግዲህ አቶ ደረጀ በጣም ደንግጧል። ለማመን በጣም ተቸግሯል። ሰላም ግን ያው መናገር ስላለባት ሁሉንም ነገር ተናግራለች። አቶ ደረጀ እንግዲህ እያመነ አይደለም። ከማርቲ ውጭ እንግዲህ ዳጣን ከዚህ በፊት ከሰላም ወልዷል። አሁን ደግሞ በድጋሜ ለዳጣ ሁለተኛ እህት ወይ ወንድም አስረግዟል ማለት ነው። ማርቲ ይሄንን ሁሉ የምታውቀው ነገር የለም። ባሏን እንግዲህ በጣም ነው የምታምነው። እንደዚህ አይነት ተግባር እንደማይተገብር ነው የምታስበው። ዳጣ እንግዲህ ከዚህ በፊት እኔ የአቶ የደረጀ ልጅ ብሆንስ እንደዚህ አይነት ነገር ቢከሰት ምን ታረጊ ነበር? ውሳኔሽ ምን ይሆናል? የሚል ጥያቄ እንግዲህ አቅርባለት ነበር እና አንቺ ምን ሆነሽ ነው? እንዴት እንደዚህ ትያለሽ? እንዴ እንደዛ ቢያደርግማ ትዳሩ ያበቃለታል ያለቻት ማለት ነው። ምን ያበቃለታል ማለት ብላ እንግዲህ ደንግጣ ስትጠይቃት ዳጣ አዎ አንቺ ግን እንዴት እንደዚህ ያሰብሽው? እኔ በክብሬ አልደራደርም ያለች ሴት ናት። ይህንን ጉድ ብትሰማ እንግዲህ ማርቲ ምን ልትል ትችላለች የሚለው ነገር በጣም አሳሳቢ ነው። ያው ግን እንደማትሰማ ተስፋ እናደርጋለን። ሚስጥር ሆኖ እስከ መቼ እንደሚቆይ አናቅም። እውነቱ እንግዲህ ያው ቢዘገይም እንኳን መውጣቱ አይቀርም፣ ይወጣል። ያኔ ደግሞ የማርቲ ትዳር በጣም አደጋ ላይ ነው ሊሆን የሚችለው። ሰላም እንግዲህ የልጇን አባት ለሌሎቹ መናገር ባትፈልግም ለሱ ግን አሳውቀዋለች። ዳጣም ካልነገርሽኝ እያለች እንግዲህ ብትነግሪኝ በማለት አጥብቃ ይዛታለች። ያው መናገር አልፈለገችም። አጥብቄ የምጠይቅሽ ምናልባት ተደፍረሽ ከሆነ ወይ ተገደሽ ከሆነ ነው ብትላትም እኔ አስቤበት አቅጄበት ፈልጌ ነው ያረገዝኩት በማለት ምላሽን ሰጥታታለች ማለት ነው። ለዛሬ እንግዲህ ዳጣ ድራማ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ምን ሊሆን ይችላል? አቢጌልስ ከጠፋችበት ትመለሳለች ወይስ በዛው ጠፍታ ትቀራለች የሚለውን እንዲሁም ደግሞ አቶ ደረጀ እውነት የሰላምን እርግዝና አምኖ ይቀበላል የሚለውን አብረን የምናይ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ ለማለት ወዳለው። ባይ ባይ።